31ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ነገሌ አርሲ ከድሬዳዋ ከተማ የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች በአንደኛ ዙር ሲገናኙ ነገሌ አርሲ 3-0 አሸንፏል። ጎሎችን ካስቆጠሩ 3 ተጫዋቾች ሁለቱ በመጀመሪያ አስተላለፍ ውስጥ አሉ። ሀቢብ ከማልና ሌይታ ማርቆስ። ናትናኤል ሰለሞን ሶስተኛውን ጎል ያስቆጠረ ተጫዋች ነው። በሊጉ ታሪካዊ ሁለተኛ ግንኙነታቸው ነው። በዚህ ስታዲየም ደግሞ የመጀመሪያ ጨዋታቸው ማን በአሸናፊነት አጠናቆ ተጨማሪ 3 ነጥብ ወደ ካዝናው ያስገባል። ከ90 ደቂቃ በኋላ የምንመልሰው ጥያቄ ገብረ መስቀል ዱባለ የመጀመሪያ ማጥቃት በነገሌ አርሲ በኩል ገብረ መስቀል አስቻለው ታመነ። አስቻለው የመጀመሪያ የመከላከል ፈተናው ነው። አስቻለው ታመነ ግን ወደ ዳዊት ተፈራ። ዳዊት አለይታ ማርቆስ ሀቢብ ከማል ሀቢብ በሁለት ተጫዋቾች መካከል አህመድ ረሺድ አስጥሏል። አህመድ ብዙ ቦታ ላይ አስገራሚ ፍልሚያ ነው። ተስፋዬ በቀለ በዚህ ሁሉ መሃል ጓጉቶ ሞክሮ ነበር። ገሌዎችን ወደ መሪነት ያመጣል ወይ? ዳዊት ተፈራ ለአብዩ ካሳዬ ምንም አይነት እድል አልሰጠውም። አብዩን ወደ ቀኝ ኳሱን ወደ ግራ አስኪዷቸዋል። ነገሌ አርሲዎች በዚህ ሰዓት ነጥባቸውን ስንመለከት 51 ደርሷል። ከኋላቸው መቻል፣ ከፊታቸው ሲዳማ ቡና። ከኋላቸው መቻልን በ3 ነጥብ በ2 ነጥብ ከፊት ደግሞ ሲዳማን በ4 ነጥብ ርቀት ላይ አስቀምጠዋል። የተላከ ኳስ ዳዊት ቁጥጥቶችን እድል አይሰጥም ለግብ ጠባቂ አብዱ አብዩ ኦልሞስት ወደ ቀኝ ነው በቀድሞ ኮሚቴ ያደረገው። ዳዊት በቀላሉ ተቃራኒው አንግል ላይ ያስቆጠረው ጥሩ አጀማመር በቁጥር በዛ ብላ ጫና ለመፍጠር ሞክረዋል። ረጃጅም አጫጭር ኳሶች ተጠቅመዋል። የተመታ ነው አብዱ ኳስ አብዩ ኳሱን ለመቆጣጠር የተቸገረ ይመስለኛል። ተመልከት አሁንም በጥልቀት ነው ቦና ይጣሉ። ልክ የቅድሙ አይነት ኳስ ነው። አብዩ አግዳሚውን ያገዘው አብዩ አሁንም ኳሱ ወጣ ብሎ ነው የተመለሰው። ኳሱ ላይ መድረስ እንደማይችል ሲያቅ አሁንም የመጀመሪያ ኳስ የሚጣሉ ኳሶች ላይ አብዱ ሁለቱ ሴንተር ባኮች ምንድነው እየሰሩ ያሉት? አብዱ መጨረሻ ተከላካዮች አቋቋም ከገብረ መስቀል አንፃር ስታየው ገብረ መስቀል በመቆጣጠር ረገድ በጣም የተቸገረ ያለ ይመስለኛል። ቀድሞ እየወጣባቸው ነው። ሌላ እድል አሁን ዳዊት መለሰ። ቀደም ሲል ኪቲካ እንደዚሁም ገብረ መስቀል ያልተጠቀሙበትን እድል እሱ ግን ከተቃራኒ ሳጥን መጥቶ አስቆጥሮታል። የመጀመሪያ የሲቢኤ ኢትዮጵያ ፕሪሚየር ሊግ ጎሉ ሆኗል። ይህ ሳምንት የመጀመሪያ ጎላቸውን ለሚያስቆጥሩ ተጫዋቾች ይመስላል። ወደ መልበሻ ክፍል መግባቱ የሚገባው ይመስለኛል። አሁንም የመጀመሪያ ኳስ አብዩ በደንብ ኳሱ ፓንች አላረገውም። አብዱ እዛው ነው ኳሱ ሪባውንድ ያደረገው። ደካማ ግብ ጠባቂ ይመስለኛል። ይህ ኳስ ደግሞ በደንብ ፓንች አላረገው። ከአካባቢው መውጣት አልቻለም። ያን ኳስ እድለኛው ተጫዋች ዳዊት በርከት ያሉ ተጫዋቾች አለኝታ ጋር ነው መጀመሪያ አለኝታ አንገጨ ኳሱ ዳዊት ትክክለኛ ፖዚሽን ላይ ነበር። ጎል አስቆጠረ። አሁንም የድሬዳዋ የመጀመሪያ ኳስ መከላከል ሁለተኛ ሶስተኛ ኳስ በደንብ አድርገው ነው ነገሌዎች ኤክስፕሎይት ያደረጉት እና ጊዜ ያሳለፉ። ዳዊት ተፈራ በድጋሚ ወደ ኪቲካ ቦታ ተቀያይረዋል። አሁን ኪቲካ አሁን አግኝቶታል። ከቤ ብዙነህን ከቤ ብዙነህ እነዚህ እግሮች ኳስን መረብ ላይ ካሳረፉ ጨዋታዎች ተቆጥረዋል። ተደጋጋሚ ሩጫዎች፣ ከተከላካይ ጀርባ የተገኘን ቦታ የማጥቃት ሙከራዎች በመጨረሻ ፍሬ አፍርተው የ7ኛ ጎል ምክንያት ሆነዋል። ያውም ከቤን የሚመስል ማራኪ ጎል እየመጣ ነበር። አብዱ በደንብ እየመጣ ነበር። ድሬዳዎች ፕሪቨንት ማድረግ አልቻሉ። በደንብ ወደፊት ነቅለው ማጥቃታቸው ለነገሌዎች በጣም ጥሩ አጋጣሚ የፈጠረ ይመስላል። ከጀርባ አስቀድሞ አብዱ ያለውን ስፔስ ለመብላት አሰብስፏል እያልኩ ነበር። እንዴት አይነት ጥሩ ሩጫ ነው። ኪቲካ ቆንጆ ኳስ ነው የወጣው። ከቤ ኦንሳይድ ነው ከአህመድ ረሺድ ጀርባ ተረጋግቷል። ከቤ እና የታጨራረስ የተመለከትነው ኪቲካ በጣም ጥሩ ሩጫውን ተመልክቶ ጥሩ ኳስ ነው የሰጠው አብዱ። አሁንም የድሬዳዋ ተከላካዮች ጀርባቸውን መከላከል አልቻሉም። የመጀመሪያው ፌክ ሾት ጥሩ ነበር በኪቲካ በከቤ በኩል። አጨራረሱ ደግሞ በጣም አስደናቂ ነው። ተመልከት እንዴት አድርጎ አህመድ ረሺድ እንዳስቀረው። ከዛ በኋላ አብዩ ቆሞ ከማየት ውጭ ምንም እድል አልነበረውም። በደንብ እየመጣ እንደነበር ያስታውቃል። 1 2 3 4 እድሎች ከዚህ ከግራ መስመር ፈጣን የመልሶ ማጥቃት የተሸነፈ ለመሆን የአልቢትሮች ፊሽካ ብቻ ነው እየጠበቀ የሚገኘው። ያሬድ ታደሰ ያሬድ ጥሩ ኳስ ነበር ለመሐመድ ኑር፣ ነገር ግን ቦና ቦካ በመሃል ገብቶ አቋረጠበት። የመጨረሻ የድሬዳዋ ከተማ እድል ይመስላል።
ዳዊት መለሰ ዛሬ የማይረሳው ቀን አሳልፏል። ከሮሆቦት የበለጠ የመከላከል ሚና ላይ ዛሬ እሱን የተመለከት ነው። መስዑድ በድሬዳዋ በኩል የመጨረሻ እድል ነው። አብዲሳ ጀማል፣ ሚኪያስ ፍቅሬ፣ አህመድ ረሺድ፣ አብዱሰላም። ጨዋታው ተጠናቀቀ።